ይና ነገራት እንደሱ ይሻላል። በቃ አንተም ቶሎ ሂድ። እሺ በቃ ይቅነሽ። ያለውን ነገር ደውልሽ አሳውቂ። እሺ ችግር የለውም እነግርሃለሁ። እሺ ብቻ ማለት አልተናደድሽብኝም? ብለኝ ለምን እናደዳለሁ? ለምን እንዳደረጋችሁት እኮ ነገርሽኝ አይደል? ደግሞ ስሜቴንም እንዳዳመጥ ረድቶኛል። በጣም ጨንቆኝ ነበር። እኔ አስጨንቋቸው አይደል? በጣም ይቅርታ። እሺ ማለት ያው ልጅ እኔ አሁን በደንብ ተጽናንቻለሁ። ስለዚህ በቃ ዝም ብል አታውራ። አባዬ በጣም ናፍቆኝ ነበር። አቤል እንዴት ነህ? ደህና ነኝ። አንቺ ደህና ነሽ? እኔ ደህና ነኝ። አቤል ምን መሰለህ፣ አውቃለሁ በጣም ትልቅ ጥፋት። አቤል ባለፈው የጠየቀኝ ጥያቄ አሁን መልስ እየጠበቅህ ነው? አሁን ምንም ተስፋ ሳልቆርጥ እስካሁን ድረስ እየጠበኩሽ ነው። ተቀብያለሁ። ከተቀለበ ነው ሲኛል ብሌን ይመርሽ ነው ጆዬ ሳንተ ነው ብሌን በጥፊ ነው የምር እንደሆነ እንዲገባው ደስ ብሎኛል። አይዞህ ብሌን አቤል ሊያገባ ነው ብላ ነግሪ ገኒ ስትነግራት አቤልን ይዛ በጥፊ አላጮለችውም። አይ ጉድ! መግደርደር እኮ ሆኖባት ነው። አይ ብሌን ደግሞ የሷ መግደርደርም በዛ። ለረጅም ጊዜ ተግደረደረች እኮ። ነገር ግን ያማለ ይሄማለ መልካም ጓደኞቻቸው ከጎናቸው በመሆናቸው ብሌን የአቤልን ፍቅር ተቀብለዋለች። ቲናም ከአባዬ ጋር መኖር እፈልጋለሁ እያለች ስትጨቀጭቃት ስለነበረ ቲናም ፍላጎቷ ስለተሳካ እጅግ በጣም ደስተኛ ሆናለች። አቤልና ብሌንም በስተመጨረሻ አንድ ላይ ሆነዋል። የገኒና የጆ ፍቅርም እጅጉን በጣም ገኗል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ባለጀበናዋ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው ብሩክ ሀገር ለቆ ለአቤልና ለብሌን ፍቅር ሲል የከፈለው መስዋዕትነት አሁን ላይ ፍሬ አፍርቷል። በእርግጥ ብሩክ ለራሱ ቢወዳትም የብሌንን ስሜት ተረድቶ እኔ የኔን ፍቅር ልትቀበለው አችልም፣ ምክንያቱም የምትወደው ሰው ባጠገቡ አለ ብሎ እሱ ተሰዶ ስራውንም ትቶ እሷን ላለማየት አካባቢውን ለቆ ራሱን ለማዳመጥ ሄዷል። ነገር ግን ብሌን ባፏ ብትግደረደርም የእውነታው አቤልን ተወደው ነበር። አቤልም በተስፋ መኖር ደከመውና እንግዲህ በቃኝ፣ ደክሞኛል፣ ተስፋ ቆረጥኩ፣ የብሌን ነገር የሚሆን አይደለም እያለ ለጆ እየነገረው ነበር። ጆም እንዴ ምን እያልክ ነው? ለፍቅር እኮ ዋጋ ይከፈላል። ፍቅር እኮ መስዋዕትነትን ይፈልጋል። ምንድነው ባንዴ እንደዚህ ተስፋ መቁረጥ ሲለው አንተ ገና ትናንትና አፍ ጀምረህ ዛሬን እንደዚህ ትለኛለህ፣ እንዴት ትመክረኛለህ ብሎት ነበር። የአቤል ሁኔታ የሚያስፈራ ስለነበረ በጣም ከባድ ሁኔታ ላይ ነበር የነበረው። ተስፋ የመቁረጥ ስሜት ላይ ስለደረሰ እንግዲህ ጆና ገኒ መማከር ጀምረዋል። ምን ብናደርግ ይሻላል? ጓደኛችንን አቤል እየተጎዳ ነው፣ አቤል ደህና አይደለም ቢላትም ብሌንም እኮ የውስጧን ስሜቷን አውጥታ መናገር ከበዳት እንጂ እሷም እኮ በጣም ነው የምታፈቅረው፣ ተወደዋለች፣ እንደምትወደው ያስታውቅባታል ብለው ነበር። እና ምን እናደርግ ብለው ሀሳብ ሲያመጡ የሚሻለው ምንድነው ሲባል እንግዲህ የተሻለው ምንድነው አቤል እሷ የምትወደው የአብሮ አደጉ ያገሩ ልጅ አለችና እሷ አቤልን ፍለጋ መታለች። አቤልም ደግሞ ያንቺን ፍቅር ካስረሳችሁ ምናልባት እሷን ባይወዳትም ለማግባት ግን ወስኗል ብለው ሲነግሯት ብሌን የምትይዘው የምትጨብጠው ጠፍቶባታል። እና ምናልሽ ሀሳብሽ ምንድነው ስትላት ገኒ በቃ እነሱ ከተስማሙ ይሆናል ካለ እንደፈቀደው ብላ ነበር። ነገር ግን እውነታው ይህ አልነበረም። ብሌን መከፋትና መረበሽ ይታይባት ነበር። ብሌን ምን አለበት ተቀበልኩት፣ ምን አለ ጥያቄውን ብቀበለው አይነት ስሜት እያቃጨለባት ይመስላል። ምክንያቱም ውስጧ እጅግ በጣም ተረብሿል። እናም ይሄን የተመለከተችው ገኒ አይ ብሌን አቤልን ተወደዋለች፣ እንደዛ ስላት የምትይዘው የምትተው ጠፍቶባት ነበር። ስለዚህ እርግጠኛ ነኝ ስሜቷን አውጥቶ መናገር ነው እንጂ ከበዳት አለዛ ተወደዋለች የሚለውን ነገር ጫፍ ሲያገኙ ጆና ገኒ እነሱ አብረው ሌላ ቦታ ሲሄዱ አቤልን ከብሌን ጋር ትተውት ጊዜ እንዲያሳልፉ ብቻቸውን እንዲያወሩ ብለው ጥለዋቸው ቢሄዱም ምናልባት ያደረግነው ነገር ጥፋት ይሆን እንዴ ብለው አሳስቧቸው ለመማከር ምክንያቱም ብሌን እጅግ በጣም ተረብሻ ነበር። ይሄን ስላት ነገሩን አከረው ይሆን እንዴ
ምናልባት ብሌን ሳታበላሽው አትቀርም፣ ብሌን ሁሉንም ነገር ለአቤል ሳትነግረው አትቀርም እያሉ በጣም ፈርተው ነበር። ነገር ግን እነሱም ቢያስፈራቸውም ነገሩ ከባድ ቢሆንም ለብሌን የራሷን ስሜት አውጥታ እንድትናገር ረድቷታል። ብሌን አቤልን ስታገኘው አቤል እኔ አልቻልኩም፣ በአንቺ ፍቅር እየተጎዳሁ ነው፣ ምን ታስቢያለሽ ሲላት ሌላ ሊያገባ ነው የሚባለውን ሰምታም ስለነበረ ሳታስበው ድንገት አቤልን በጥፊ አግለዋለች። አቤልም ጥፊውን ተቀብሎ ሳትወደኝም ጥፊም ተጨምሮበት ብሎ ወደ ቤቱ ተመልሶ እጅግ በጣም የበለጠ ተረባብሾ ቁጭ ብሏል። ገኒ ወደ ቤት ስትመለስ ቲናን አባዬ ነይና ጫውሽኝ ይልሻል ብላ ካጠገቧ ካስነሳች በኋላ የራሳቸውን ወሬ ማውራት ጀምረዋል። እና ምን አሰብሽ ምንድነው ስትላት ዛሬ ጥሩ ነገር አላደረኩኝም፣ አቤልን በጥፊ መታወት ስሜታዊ ሆኜ ብላታለች። እናም ታዲያ ምን ተፈጠረ ስትላት ይቅርታ መጠየቅ ይኖርብኝ ይሆን ምናምን እያለች ነበር። አስቢበትና እውነታው እንደሱ ነው። ቲናም እኔ አባዬ ጋር ነው መኖር የምፈልገው፣ አባዬ ጋር ውሰዱኝ እያለች አስቸግራታለች። ብሌን ከትምህርት ቤት እረፍት ታድርግ ብላ ከትምህርት ቤት አስቀርቀርታ ስለነበረ እሷ ጋር ስራ ቦታ ቤት እንዳይደብራት ብላ ይዛ ብትሄድም እኔ እዚህ መቀመጥ ሳይሆን የምፈልገው ከአባዬ ጋር መኖር ነው የምፈልገው፣ አባዬ እኛን ይፈልገናል፣ አንቺ ለምንድን ነው ከሱ ጋር እንዲሆን የማትፈቅጅልኝ እንድንሆን የማትፈልጊው? እሱ ጋር በሆነ ሁሉ ነገር ይሟላልኛል እያለች አጥብቃ ይዛታለች። ብሌንም ሰው ማስቸገር ይሆንብናል እሱ ጋር አንሄድም ብትላትም እንዴ ምንድነው የምናስቸግረው? አባዬ ራሱ ፈቅዶልኛል እንዴ አንቺ ነሽ እኮ እምቢ ያልሽው ብላ ስታስቸግራት ገኒ ድንገት ሲጨቃጨቁ ስትደርስ ቲናዬ ምንድነው ብትላትም አባዬ ጋር ውሰጂ ብላት እምቢ ያለች። አባዬ ጋር እንድሄድ ይፈልጋለሁ፣ እሱ እኮ ይፈልገናል፣ እሷ ናት እምቢ ያለችው ትላት ነበር። እና አንቺ ደግሞ ሰውን አናስቸግርም እሱን ስለምን እናስቸግረዋለን ብላ ስትቆጣት እንዴ አባዬ እሱ እኮ ከኔ ጋር መሆን ትችያለሽ ብሎኛል፣ አንቺ ነሽ እያለች እየተጨቃጨቁ ነበር። ድንገት አቤልም ሲመጣ አባዬ ካንተ ጋር መሆን እፈልጋለሁ ግን አልወስድም አለችኝ ስትለው ትችያለሽ፣ ከኔ ጋር መሆን ትችያለሽ፣ ምንም አታስቸግርኝም የኔ ልጅ፣ እኔም እኮ በጣም ታስፈልጉኛላችሁ፣ ብሌን ከፈለግሽ መምጣት ትችላላችሁ ብሏት ነበር። ብሌን አይ አንተም ማስቸገር ይሆናል ብላ ብትግደረደርም ነገር ግን ቲና ፍላጎቷ በጣም አስቸግሯታል። በዛ ላይ ጥፊው ሲጨመርበት ምን ስላደረገኝ ነው በጥፊ የመታወት ብላ እጅግ በጣም ተረብሻ ነበር። ይቅርታ መጠየቅ አለብኝ ብላ ስታማከራት ገኒም ከልብሽ አስቢበትና እሺ ብላት ነበር። ጆ ነገሩ ሳይበላሽ አይቀርም፣ አቤልን በጥፊ መታዋለች። በዛ ላይ ደግሞ ብሌን ሁሉንም ነገር ሳትነግረው አቀርም ብሎ ጆ በጣም ፈርቶ ነበር። ገኒም እኛ እንመጣለን ሁሉም ነገር አስተካክለ ጠብቅ ብለው ስለነበር ለአቤል ምንም ነገር ሳይነግረው ጆ ቤቱን አስተካክለው ጠብቋቸዋል። ገኒም አቤልም ገኒ ብሌንን ይዛ ብሌንና ቲናን ይዛ ወዲና አቤል ጋር ሄዳለች። ወዲና አቤል ጋር ከሄደች በኋላ አቤልን ለተፈጠረው ነገር ሁሉ ይቅርታ ብለዋለች። አቤል ድንገት ተሰባስበው ሲገቡ ሲያይ እጅግ በጣም ደስ ብሎታል። ግን ደግሞ ምን ተፈጥሮ ነው የሚልም ስጋት ነበረው። ምንም እንዳልተፈጠረና ቲና ደግሞ አባዬ ካንተ ጋር ነው መኖር የምፈልገው ብላ ስትሄድ አቤል እጅግ በጣም ደስ ብሎት ነበር። ጆም ገኒም ብሌንም ሁላቸውም አቤልም ተፋጠው ቁጭ ብለዋል። አቤል እጅግ በጣም ይቅርታ ለተፈጠረው ነገር እሺ ብለው ነበር። አይ ምንም ችግር የለውም እኔ አንቺ ምንም አድርገሽ ባንቺ የመቀየም አንቺ የሚቀየም አንጀት የለኝም ብሏት ስለነበር እሺ እንግዲያስ በቃ ብላ ነበር እና አንዳንድ ነገሮችን እያወሩ ነበር እነገኒ። እናም ይቅርታ ከጠየቀች በኋላ አቤል ብለዋለች የባለፈው ጥያቄ ለጠየቀኝ ጥያቄ አሁንም ምላሽ እየጠበክ ነው ብለው ነበር። ያው በጣም ነው የምፈልገው መልስ ፈልጋለሁ ሲላት እንግዲያስ ጥያቄህን ተቀብያለሁ ብለዋለች። በዚህ አቤል ብሌን የአቤልን ጥያቄ ፍቅር ጥያቄ በመቀበሏ ጆና ገኒ እጅግ በጣም ደስ ብሏቸዋል። ቲናም በጣም ደስ ብሏት ከዚህ በኋላ አባዬ ጋር ነው የምኖረው ብላ እየቦረቀች ነው። ቤተሰቡ በሙሉ በጣም ደስ ብሏቸዋል። ገኒም ጆም አቤልም ብሌንም። አቤል ተኝቼ ነው እንዴ ሲቀስቅሱኝ እያለ ነበር። ጆ እስቲ ምታኝ ተኝቻለሁ ወይስ ነቅቻለሁ እያለ ምታኝ እያለ ነበር። ጆም አይ አልተኛህም በእውነትህ ነው የእውነት ነው ቢለውም መጀመሪያ ሄዶ ጠው ወደ ጆ ነበርና ተደናግጦ ብሌን አቅፏታል። ገኒ ብሌንን ለተፈጠረው ነገር ይቅርታ፣ እንደዛ ያልኩሽ እኮ ውሸት ነው፣ አቤል ሊያገባ ነው ያልኩሽ ውሸት ነው። አንቺ ስሜትሽን አውጥተሽ መናገር ስላቃተሽ አቤልን እንደምታፈቅሪው እንኳን እስኛ አይደለንም ቅርቶን የጓደኛሽ ብሩክ እንኳን ተረድቶ ነው አካባቢውን ለቆ የሄደው። ነገር ግን እሱን ስሜት አውጥተሽ መናገር ስላልቻልሽ
ለዛ ነው እንደዚህ የፈጠርነው እኔና ጆንን እንጂ አቤል ምንም የሚያውቀው ነገር የለም። እጅግ በጣም ይቅርታ ብላት ነበር። ብሌን ፈገግ ብላ ዝም ስትል እንዴ አልተቀየምሽኝም እንዴ? ዝም አልሽኝ እኮ ነገር በይኝ እንጂ አስጨነቅሽኝ ብትላትም እነ ብሌን እነ ገኒ ምንም ጥፋት እንደሌለባቸውና እንደውም ሀሳቧን አውጥታ ልቧ ውስጥ ያለውን እውነታውን እንድትገልጽ ስለረዷት አመስግናቸዋለች። እንደውም በጣም ነው የማመሰግነው። እናንተ ይሄን ባታረጉ ስሜቴን አውጥቼ መናገር አልችልም ነበር፣ መረዳት አልችልም ነበር። ስለዚህ ሀሳቤን እንዲገልጽ ስላረጋችሁኝ እንደውም ከልብ ነው የማመሰግነው። የምመቀየም ነው ብላታለች። ገኒ እውነትሽን ነው ብላት ነበር። እውነቷን እንደሆነ ስትነግራት እጅግ በጣም ደስ ብሏታል። ቤታቸው በደስታ ተውጧል። አቶ ከበደ ግን የገባበት አልታወቀም። ቅድስትም እንደዛው። የቅድስት መመለስ ደግሞ ምናልባት በጆና በገኒ ፍቅር ላይ የሚፈጥረው ነገር ይኖር ይሆን ወይስ እንደሄዱ በዛ ይቀራሉ? ቲና እጅግ በጣም ደስተኛ ሆናለች። አሁን አቶ ከበደ ቢመጣ የምታናግረውም አይመስልም። ግን ደግሞ የታሰረችው ሩትና ስዩምስ ይፈቱ ይሆን? ምን ይፈጠራል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ